እስቲ አንድ ጥያቄ ልጠይቅ። ጥንታዊ እምነትና ዘመናዊ አካዴሚክ ትምህርት ሲገናኙ ምን ሊፈጠር ይችላል? በቃ ዛሬ የምናየው ይሄን ነው። በኢትዮጵያ ውስጥ ይህንን በተግባር እያሳየ የሚገኘውን የቅድስት ሥላሴ ዩኒቨርሲቲን ልዩ ዓለም አብረን እንቃኛለን። ይህንን አባባል ስሙት እስኪ። የዩኒቨርሲቲው ፕሬዝዳንት የተናገሩት ነው እና የተቋሙን ፍልስፍና በአንድ አረፍተ ነገር ነው የሚያስቀምጠው። እምነትና አመክንዮ ተዋህደው። ይህ ማለት እኮ እዚህ ተቋም ውስጥ እምነትና ሳይንስ ተፎካካሪዎች አይደሉም፣ አጋሮች እንጂ። እሺ፣ ይህንን መርህ በተግባር እንዴት እንደሚኖሩት እስቲ እንመልከት። ስለዚህ እምነት የሚለውን ቃል ስናነሳ የዩኒቨርሲቲውን ስር መሰረት ማየት አለብን። የመጀመሪያው ክፍላችንም የሚያተኩረው የተቋሙ መንፈሳዊ መሰረት ላይ ነው። በቃ የዩኒቨርሲቲው የልብ እምነት ማለት ይህ ነው። እዚህ ላይ ግልጽ መሆን ያለበት ነገር አለ። ቅድስት ሥላሴ ዩኒቨርሲቲ ዝም ብሎ አንድ ተቋም አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአእምሮ ማዕከል ነው። አንጋፋው የሥነ መለኮት ዩኒቨርሲቲ። ይህ ማለት የሚሸከመው መንፈሳዊ ኃላፊነትና የሚጠበቀው ቅርስ ምን ያህል ከባድ እንደሆነ መገመት ይቻላል። እዚህ ላይ ነው እንግዲህ ዋናው ነገር። በቅድስት ሥላሴ ዩኒቨርሲቲ ኦርቶዶክሳዊ ሥነ መለኮት ማለት መጽሐፍ ላይ ያለ ንድፈ ሐሳብ ብቻ አይደለም። ከዛ ይልቅ እግዚአብሔርን የማወቅ ልምድ ነው። ይሄ ማለት ትምህርታቸው በሙሉ ዕውቀትን ከግል መንፈሳዊ ጉዞ ጋር ለማስተሳሰር ነው የሚሞክረው። እሺ፣ በጣም ጥሩ። ታዲያ ይህንን ታላቅ መንፈሳዊ ራዕይ ወደ ተጨባጭ የትምህርት ፕሮግራም እንዴት ነው የሚቀይሩት? በሁለተኛው ክፍላችን ውስጥ ይህንን ተልዕኮ በተግባር የሚያሳየውን የትምህርት መዋቅር እንመለከታለን። ይህንን ሰንጠረዥ እዩት እስኪ። የዩኒቨርሲቲውን ልዩ ሂደት በደንብ ያሳያል። በአንድ በኩል የኢትዮጵያ ጥናት ፋክልቲ ያለ ግዕዝን የመሳሰሉ ጥንታዊ ቅርሶችን ያስተምራል። በሌላ በኩል ደግሞ የሥርዓተ ትምህርትና ስልጠና ፋክልቲ ያለ። ይሄ ደግሞ ሙሉ በሙሉ በዘመናዊ የትምህርት ጥራት ማረጋገጫ ላይ ያተኩራል። በቃ ያለፈውና ያሁኑ በአንድ ጠረጴዛ ላይ እንደማለት ነው። እና ይሄ ብቻ አይደለም። ትምህርቱን ለሁሉም ተደራሽ ለማድረግ ብዙ ጥረው ከመደበኛ ፕሮግራም በተጨማሪ እየሰሩ ማማር ለሚፈልጉ የማታና የሳምንት መጨረሻ አማራጮች አሉ። ከከተማ ራቅ ብለው ላሉ ደግሞ የርቀትና የኦንላይን ፕሮግራሞች አሉ። ይህ ዕውቀቱ ከአንድ ቦታ እንዳይገደብ ትልቅ አስተዋጽኦ ያደርጋል። እሺ፣ ከነዚህ ሁሉ ፕሮግራሞች ጀርባ ደግሞ ራዕዩን የሚመሩ ሰዎች አሉ። በሦስተኛው ክፍላችን የዩኒቨርሲቲውን አቅጣጫ የሚቀርጹትን ቁልፍ መሪዎች ሐሳብ እናዳምጣለን። የዩኒቨርሲቲው ፕሬዚዳንት ብፁዕ አቡነ ፊልጶስ ግቡን በአጭሩ እንዲህ ነው የሚያስቀምጡት። ብልህ ሰዎችን ብቻ መፍጠር አይደለም ዓላማችን፣ በመንፈሳዊነትም የጸኑ መሪዎችን መቅረጽ ነው። ይህ ማለት ከዚህ ተቋም የሚመረቅ ሰው በዕውቀቱ ብቻ ሳይሆን በስነ ምግባሩ መሪ እንዲሆን ነው የሚፈለገው። የአካዳሚክ ምክትል ፕሬዚዳንቱ ፕሮፌሰር አባ ኃይለ ገብርኤል ደግሞ ያንን የእምነትና የአመክንዮ ውህደት እንዴት እንደሚጠብቁት ያብራራሉ። ግባቸው ሂሳብ ያስተሳሰብን ማዳበር ነው። ነገር ግን ይህንን የሚያደርጉት ከኦርቶዶክሳዊ የሥነ መለኮት ተልዕኮ ሳይወጡ ነው። በቃ አእምሮ እንዲጠይቅና እንዲመረምር ይፈቀድለታል። መንፈሳዊ መሰረቱ ግን እንደተጠበቀ ነው ማለት ነው። እና ይሄ ራዕይ በአካዴሚክ ክፍሉ ብቻ የተወሰነ እንዳይመስለን። የአስተዳደር ምክትል ፕሬዝዳንቱም ይህንኑ ነው የሚያስተጋቡት። ለአእምሯዊና ለመንፈሳዊ እድገት መስራት የሁሉም ኃላፊነት መሆኑን ነው የሚያሳየው። ከላይ እስከ ታች ግቡ አንድ ነው፣ ሁለንተናዊ ትምህርት። እሺ፣ እንግዲህ መሰረቱን አየን፣ አመራሩንም ሰማን። በመጨረሻው ክፍላችን ደግሞ ቅድስት ሥላሴ ዩኒቨርሲቲ ይህንን ጥልቅ ቅርስ ይዞ ወደፊት እንዴት እየተመለከተ እንደሆነ እናያለን። ራዕይ በቃል ብቻ አይገለጽም አይደል? በተግባርም መታየት አለበት። ለዚህም ነው ቅድስት ሥላሴ ዩኒቨርሲቲ አንድ ግዙፍ እርምጃ የወሰደው። ይህም ዘመናዊ አዲስ ሕንፃ የማስፋፊያ ፕሮጀክት ነው። ይሄ በግድግዳና በኮንክሪት የሚገለጽ የእድገትና የቁርጠኝነት ምልክት ነው።
ታዲያ ይህ አዲስ ህንፃ ዝም ብሎ ህንፃ ነው? በፍጹም። 3 ቁልፍ ነገሮች አሉት። አንደኛ፣ የተለያዩ የትምህርት ዘርፎች ተማሪዎች በቀላሉ እንዲገናኙና እንዲተባበሩ ያደርጋል። ሁለተኛ፣ የመማሪያ ክፍሎቹ እንደየፍላጎቱ ቅርጻቸውን ይቀያየራሉ። በጣም የሚገርም ነው። ሶስተኛ፣ ለዘመናዊ የትምህርት አሰጣጥ ቴክኖሎጂዎች ሙሉ በሙሉ የተዘጋጀ ነው። በቃ በአጭሩ ለቀጣዩ ትውልድ ተማሪዎች የተገነባ ማዕከል ነው ማለት ነው። ስለዚህ ይህ ሁሉ ነገር አንድ ትልቅ ጥያቄ ላይ ነው የሚያርፈው። ጊዜ የማይሽረው መንፈሳዊ ቅርስ የነገውን ዩኒቨርሲቲ እንዴት ይገነባል? የቅድስት ሥላሴ ዩኒቨርሲቲ ለዚህ ጥያቄ የሚሰጠው መልስ የወደፊት ጉዞውን ሙሉ በሙሉ የሚወስን ይሆናል። ስለ አንድ በጣም ልዩ ተቋም እናውራ። የቅዱስ ቭላዲሚር ኦርቶዶክሳዊ ስነ መለኮት ሴሚናሪ። እናውቃለን፣ ስሙ ትንሽ ይረዝማል፣ ግን በቃ ምን አይነት ቦታ ነው? ልዩ የሚያደርገው ምንድን ነው? እስቲ የአካዴሚክ ካታሎጋቸውን መሠረት አድርገን እንመርምር። ተልዕኳቸው፣ ታሪካቸው እና የማኅበረሰባቸውን ሕይወት ስንመለከት እንዴት አድርገው ቀጣዩን የመሪዎች ትውልድ እንደሚቀርጹ አግረን እናያለን። እነሆ ከመጀመሪያውኑ በቃ ግልጽ ነው ዓላማቸው። ካህናትን፣ ምዕመናን፣ መሪዎችንና ምሁራንን የኦርቶዶክስ ክርስቲያናዊ እምነት ንቁ ተሟጋቾች እንዲሆኑ እናሰለጥናለን ይላሉ። ይህ አባባል ቀላል ነገር አይደለም። ዝም ብሎ ትምህርት ቤት ከመሆን የዘለለ ነገር እንዳለ ነው የሚያሳየው። ተልዕኳቸው የእምነት ንቁ ተሟጋቾችን ማፍራት ነው። እና ይህ ቀላል ሥራ አይደለም። ሙሉ የተቋሙን አቅጣጫ የሚወስን ትልቅ ኃላፊነት ነው። እሺ፣ እንግዲህ ማንኛውንም ተቋም ስንመለከት መጀመሪያ መጠየቅ ያለብን ጥያቄ ለምን የሚለው ነው። ለምን ተቋቋመ? ምን ሊያሳካ ይፈልጋል? ስለዚህ በዚህ የመጀመሪያው ክፍል የቅዱስ ቭላዲሚርን ሴሚናሪ የሚያንቀሳቅሰውን ዋና ተልዕኮ እንመለከታለን። በቃ የተቋሙ ልብና ነፍስ የሆነውን ማለት ነው። እንግዲህ የተልዕኳቸው ዋና ነገር ይሄ ነው። 4 በጣም ጠንካራ እና እርስ በርስ የሚደጋገፉ ምሰሶች ላይ ነው የቆመው። የመጀመሪያው የአገልጋይ አመራር ነው። ሁለተኛ፣ ጥልቅ የሆነ ትምህርት። ሶስተኛ፣ ንቁ የወንጌል አገልግሎት እና አራተኛ፣ እምነትን በጥናት መከታተል እና መከላከል። አያችሁ፣ እያንዳንዱ ክፍል ሌላውን ያጠናከራል። በቃ ሁሉም ተቀናይተው ነው የሚሰሩት። ይህ ደግሞ ለተልዕኳቸው በጣም ጠንካራና ሁለንተናዊ መሠረት ይሰጠዋል። ያው እያንዳንዱ ትልቅ ተልዕኮ ከጀርባው ታሪክ አለው አይደል? ስለዚህ አሁን ከለምን ወደ ከየት መጣ የሚለው ጥያቄ እንሻገር። የቅዱስ ቭላዲሚር ሴሚናሪን ከጅምሮ ጀምሮ የገነባውን ያንን የበለጸገ ውርስ እና መሠረታዊ ራዕይ እስቲ እንመርምር። ይህ የጊዜ ሰሌዳ በጣም አስገራሚ የእድገት ታሪክ ነው የሚነግረን። አስቡት እስቲ፣ በ1938 በኒውዮርክ ከተማ በትንሹ ነው የተጀመረው። ከዚያ በ1953 ፍጹም ቻርተር አገኘ። በ1961 አሁን ወዳለበት ግቢ ተዛወረ። በ2002 ደግሞ ዘመናዊ ቤተ መጻሕፍት ተመረቀ። እያንዳንዱ እርምጃ ጽናታቸውንና ለራዕያቸው ምን ያህል ቁርጠኛ እንደነበሩ ነው የሚያሳየው። ከትንሽ ጅምር ተነስቶ ትልቅ ዕውቅና ያለው ተቋም መሆን ማለት ይሄ ነው። በታሪካቸው ውስጥ በጣም ጎልቶ የሚታይ አንድ ቁልፍ ሐሳብ አለ። ይኸውም ሁሉን አቀፍ ወይም ፓን ኦርቶዶክስ የመሆን ራዕያቸው ነው። ከመጀመሪያውኑ ጀምሮ ዓላማቸው ይሄ ነበር። ኦርቶዶክሳዊነት የአንድ አካባቢው ዋግ ብቻ አይደለም፣ በመሠረቱ ሁሉን አቀፍ ነው ይላል አባ ጊዮርጊስ ፍሎሮቭስኪ። ይሄ ማለት ምን ማለት ነው? በብሔር ወይም በባህል ሳይከፋፈሉ የተለያዩ የኦርቶዶክስ ማህበረሰቦችን በአንድ ላይ ማሰባሰብ ነው። በተለይ በአሜሪካ ምድር ላይ ይሄ በጣም ትልቅና ትርጉም ያለው ራዕይ ነበር። እሺ፣ በጣም ጥሩ። ይህ ሁሉ ትልቅ ተልዕኮና ታሪክ አላቸው። ግን ይህ ሁሉ ነገር ለአንድ ተማሪ በዕለት ተዕለት ሕይወቱ ምን ይመስላል? እንዴት ነው በተግባር የሚተረጎመው? አሁን ትኩረታችንን ወደዛ እናደርግ፣ ወደ አእምሮና መንፈስ አቀራረጽ። በክፍል ውስጥም ሆነ በጸሎት ቤት ውስጥ ምን እንደሚፈጠር እንይ። የትምህርት ፍልስፍናቸው ዋና ሐሳብ ይሄ ነው። በጣም ደስ የሚል። ልክ እንደ ቅዱሳን ባስልዮስና ጎርጎርዮስ ሁለት መንገዶችን ነው የሚከተሉት። አንዱ መንገድ ወደ ቤተ ክርስቲያን ይወስዳል፣ ሌላኛው ደግሞ ወደ ቤተ መጻሕፍትና የመማሪያ ክፍል። ግን ዋናው ነገር ምንድን ነው? ሁለቱም መንገዶች የሚያመሩት ወደ አንድ ግብ ነው። በቃ የአካዳሚክ ጥንካሬና የመንፈሳዊ እድገት ሊነጣጠሉ አይችሉም ብሎ ነው የሚያምኑት። 190 ሺህ! ዋው! ይሄ ቁጥር ብቻውን ለአካዳሚክ ሥራ ያላቸውን ቁርጠኝነት ያሳያል። አስቡት፣ በአባ ጊዮርጊስ ፍሎሮቭስኪ ቤተ መጻሕፍት ውስጥ 190 ሺህ መጻሕፍት አሉ። ይሄ ማለት በሰሜን አሜሪካ ከሚገኙ የምስራቅ ክርስትና ስብሰቦች ሁሉ እጅግ በጣም ከበለጸጉት አንዱ ነው ማለት ነው። ለአንድ ተማሪ ይሄ ምን ማለት እንደሆነ ገብቷል። ወደር የሌለው የእውቀት ሀብት በቃ በእጁ ስር ነው ማለት ነው።
እሺ፣ የትምህርት ፕሮግራሞቹን ስንመለከት ደግሞ ለተለያዩ የአገልግሎት ጥሪዎች የተዘጋጁ ናቸው። ለምሳሌ የማስተርስ ኦፍ ዲቪኒቲ አለ፣ የማስተርስ ኦፍ አርትስ አለ፣ የማስተርስ ኦፍ ቴዎሎጂ አለ እና የዶክተር ኦፍ ሚኒስትሪ ዲሚን በቃ ለወደፊት ካህን መሆን ለሚፈልግ፣ ለምዕመናን መሪነት ወይም ለከፍተኛ ምሁርነት ለሚዘጋጅ ሰው ለእያንዳንዱ የአገልግሎት መስክ የተለየና ጥልቅ ስልጠና የሚሰጥ ፕሮግራም አላቸው ማለት ነው። ግን ያው ትምህርት ማለት መጽሐፍ ማንበብ ብቻ አይደለም አይደል? በቅዱስ ቭላድሚር ሴሚናሪ እውነተኛው ቅርጸት የሚከናወነው በክፍል ውስጥ ብቻ ሳይሆን በማህበረሰብ ውስጥ ነው። እናም እስቲ ከአካዴሚክ ነገሮች ትንሽ ወጣን በልና በግቢ ውስጥ ያለው የዕለት ተዕለት ኑሮ ምን እንደሚመስል እንመልከት። እዚህ ጋር የማህበረሰቡ ሕይወት እንዴት እንደሚመራ በሚገባ እናያለን። ሁሉም ነገር የሚሽከረከረው በቤተ ክርስቲያኗ የቀን መቆጠሪያ ዙሪያ ነው። ለምሳሌ መስቀል በዓል ሲመጣ ዝም ብሎ የረፍት ቀን አይደለም። ይልቁንም የተማሪዎችን መንፈሳዊና ማህበራዊ ሕይወት የሚቀርጽ ወሳኝ የልምድ አካል ነው። ከሴሜስትሩ ጋር የተዋሃደ ነው። ይሄ ደግሞ ሌላኛው የሕይወት ገጽታ ነው። በአንድ በኩል የጸሎትና የመንፈሳዊ ሕይወት ጸጥታ አለ። በሌላ በኩል ደግሞ እንደዚህ የመመረቂያ ጽሑፍ ማስረከቢያ ቀን ሲደርስ ያለው ከባድ የአካዳሚክ ጫና አለ። በቃ ይሄ በሴሚናሪ ውስጥ ያለውን እውነተኛውን ሕይወት ነው ያሳየን። ያን መንፈሳዊ ምት ከከባድ የአእምሮ ሥራ ጋር ሚዛን መጠበቅ ማለት ነው። የጸሎት ቤቱን ደግሞ እንደ ወርክሾፕ ወይም የሥራ ቦታ ነው የሚቆጠሩት። በጣም የሚገርም አገላለጥ ነው። ይህ ማለት ዝም ብሎ ለጸሎት መሰበሰቢያ ቦታ ብቻ አይደለም። ተማሪዎች በክፍሉ ውስጥ የተማሩትን ነገር በተግባር የሚለማመዱበት የሚሰሩበት ቦታ ነው። በቃ በተግባር እየሰሩ የሚቀረጹበት ስፍራ ማለት ነው። ስርዓት ወይም ዲሲፕሊን የሚለውን ቃል ሲጠቀሙ ዝም ብለው ስለ ሕግና ደንብ እያወሩ አይደለም። ትርጉሙ በጣም ትልቅ ነው። ቃሉ ራሱ ዲሲፕሊኑስ ከሚል የላቲን ቃል ነው የመጣው። ትርጉሙም ተማሪ ወይም ተላላሚ ማለት ነው። ስለዚህ ስርዓት ማለት ለቤተ ክርስቲያን አገልግሎት ለሚዘጋጁ ሰው የሚጠበቅበትን የሞራል ደረጃና የአካዳሚክ ሕግጋትን ያጠቃልላል። በቃ ሙሉ ሰውነትን፣ አእምሮን፣ አካልን እና ነፍስን የሚቀርጽ የሕይወት ዘመን የመማር ጉዞ ነው ማለት ነው። የማህበረሰብ አገልግሎትን በተመለከተ ደግሞ የሚመሩበት መርህ በጣም ቀላልና ግልጽ ነው። በነጻ ተቀብላችኋል፣ በነጻ ስጡ። ማቴዎስ 10:8 ላይ እንደተጻፈው በቃ የማህበረሰብ አገልግሎት ማለት በክፍል ውስጥ የተማሩትን ስነ መለኮት በተግባር ያሉበት ድልድይ ነው። የአገልጋይ አመራርን እንዲለማመዱ ያደርጋቸዋል። ይሄ ደግሞ ትምህርታቸው ከግቢው ግድግዳ አልፎ ተጽዕኖ እንዲፈጥር ያስችላል። እሺ፣ እንግዲህ የሴሚናሪው ተጽዕኖ በግቢ ውስጥ ብቻ ታጥሮ የሚቀር አይደለም በጭራሽ። እስቲ አሁን የታችንን ትንሽ እናፋና የቅዱስ ቭላድሚር ምስክርነት እንዴት በዓለም አቀፍ ደረጃ የሚታይ እንመልከት። ያን ቅድም ያወራነውን ሁሉን አቀፍ ወይም ፓን ኦርቶዶክስ ተልዕኮ በተግባር እዚህ ጋር እናየዋለን። ሴሚናሪው ልክ በሰሜን አሜሪካ ውስጥ እንደ አንድ ትልቅ መገናኛ ነጥብ ሆኖ ነው የሚያገለግለው። አስቡት፣ ከአሜሪካ ኦርቶዶክስ ቤተ ክርስቲያን፣ ከአንጾኪያ፣ ከሰርቢያ፣ ከግብፅ ኮፕቲክ እና ከሌሎችም የተወጣጡ ሊቃነ ጳጳሳት በአንድ ቦርድ ውስጥ አሉ። ይህ የተለያዩ የኦርቶዶክስ ወጎችን አንድ ላይ ያመጣል። በተለይ በዚህ ዘመን እንዲህ አይነት አንድነትን የሚያጠናክር ማዕከል መኖሩ በጣም ወሳኝ ነገር ነው። 1900 ስደመር ይሄ ዝም ብሎ ቁጥር አይደለም። ይሄ ቁጥር ከኋላው ትልቅ ታሪክ አለው። በዓለም ዙሪያ የሚያገለግሉ ከ1900 በላይ ጳጳሳትን፣ ካህናትን፣ ምሁራንን እና የምዕመናን መሪዎች ነው የሚወክለው። የእያንዳንዱ ተመራቂ የዚህን ሴሚናሪ ሩስ ይዞ ነው ወደ ማህበረሰቡ የሚሄደው። የዚህ ተጽዕኖ ስፋት ደግሞ በጣም የሚገርም ነው። እስቲ ተመልከቱ። ከተመራቂዎቹ መካከል ከ50 በላይ ሊቃነ ጳጳሳት አሉ። በሺህ የሚቆጠሩ ካህናት፣ 300 ሴቶች እንዲሁም በዓለም ዙሪያ የክርስቶስን ቤተ ክርስቲያን ተልዕኮ የሚያስቀጥሉ ስፍር ቁጥር የሌላቸው መሪዎች አሉ። ከቤተ ክርስቲያን ከፍተኛ አመራር እስከ ተራው ሕዝብ አገልግሎት ድረስ በሁሉም ቦታ ይገኛሉ። ይህ ነው እንግዲህ ያ ሁለንተናዊ አቀራረጽ በተግባር ሲታይ ማለት። እንግዲህ ይህ ሁሉ ነገር ወደ አንድ ትልቅ ጥያቄ ያመራ። አንድ ጥንታዊ እምነት ለዘመናዊው ዓለም መሪዎች እንዴት ያዘጋጀ ነው? ይህ ጥያቄ የሴሚናሪውን ሙሉ ተልዕኮ በአንድ ላይ ተኮሎ የያዘ ነው። ስለ ተቋሙ ወቅታዊ ጠቀሜታ በጥልቀት እንድናስብም ይጋብዘናል። ያንን ጥንታዊ ጥበብ ከዛሬው ዓለም ውስብስብ ተግዳሮቶች ጋር እንዴት ነው የሚያገናኙት? በእርግጥም ትልቅና መልስ የሚያሻው ጥያቄ ነው። እንግዲህ የካቶሊክ ቄስ መሆን ጥሪ ብቻ ነው? በጭራሽ። ከዛ በላይ ነው። እውነተኛ ጉዞ ነው። አእምሮንና መንፈስን በደንብ የሚፈትን ጉዞ። ዛሬ ደግሞ በትክክል ይህንን ነው የምንመለከተው። ይህንን ከባድ ግን ደግሞ በጣም ትርጉም ያለው የ6 ዓመት መንገድ እስኪ ደረጃ በደረጃ እንመርምረው።
እሺ፣ ታዲያ በእርግጥ ምን ይጠበቃል? ተጠርቻለሁ ከሚል ስሜት ባሻገር አንድን ሰው ለዚህ አይነት መንፈሳዊ አገልግሎት ብቁ የሚያደርገው ምንድን ነው? የምናውራው ስለ ከባድ ስልጠና ነው። ከጥልቅ ፍልስፍና አንስቶ እስከ ተግባባሪ የአርብቶ አደርነት ክህሎትስ? እስኪ ጠለቅ ብለን እንየው። መልሱ በቀላሉ 6 ዓመት ነው። አዎ 6 ሙሉ ዓመታት የሚፈጅ በጣም ጥልቅ የሆነ ስልጠና። እናም በዚህ ዝርዝር ማብራሪያችን ይህ ጉዞ እንዴት ከአእምሮ ግንባታ ተነስቶ ቀስ በቀስ ወደ መንፈሳዊ ብስለት እንደሚያደርስ ደረጃ በደረጃ አብረን እናያለን። እሺ፣ እንግዲህ የጉዞአችን ካርታ ይሄን ይመስላል። መጀመሪያ በአጠቃላይ ስለ 6 ዓመቱ ስልጠና እናያለን። ከዛ የፍልስፍና መሠረት እንዴት እንደሚጣል እንመለከታለን። በዛ ላይ ደግሞ ዋናውን ስነ መለኮት እንገነባለን። ተግባራዊ የአገልግሎት ክህሎቶችን እንጨምርበታለን። በመጨረሻም ደግሞ በመጨረሻዎቹ የጥናት ዓመታት ይሄ ሁሉ እንዴት እንደሚዋሃድ እናያለን ማለት ነው። በጣም ጥሩ። እስኪ እንጀምር። መጀመሪያ ነገር የዚህን የ6 ዓመት ስልጠና አጠቃላይ አወቃቀር መረዳት አለብን። ይህ ረጅም ጉዞ በዋናነት በሁለት ቁልፍ ክፍሎች የተከፈለ ነው። አንደኛው ክፍል ለሚቀጥለው ልክ እንደ መሰረት ሆኖ ነው የሚያገለግለው። ይሄው ምስሉ በደንብ ያሳየዋል። ይሄ የጊዜ ሰሌዳ ሙሉውን ስርዓተ ትምህርት ግልጽ ያደርግልናል። የመጀመሪያዎቹ 2 ዓመታት መሰረቱን የመጣው ያህል ናቸው፣ ቅድመ ስነ መለኮት የምንለው ማለት ነው። ከዛስ ቀጣዮቹ 4 ዓመታት ደግሞ በዛ መሰረት ላይ ማዕከሉን የመገንባት ጉዳይ ነው። በጣም አሪፍ አገላለጽ ነው አይደል? በቃ እስኪ ከመሰረቱን ጀምር። እንግዲህ ዓመት 1ና 2 የፍልስፍና መሰረት መጣ። አንዳንዶች ምናልባት በቀጥታ ወደ ስነ መለኮት ይገባሉ ብለው ሊያስቡ ይችላሉ። ግን አይደለም። ዋናው ሐሳብ ወደ እምነት ውስብስብ ጉዳዮች ከመግባት በፊት መጀመሪያ እንዴት ማሰብ እንዳለብን መማር አለብን የሚል ነው። እና ይሄ የቅድመ ስነ መለኮት ክፍል ዋናው ዓላማው ይኸው ነው። ለሚቀጥለው ትምህርት ዝግጁ የሚያደርግ እንደ ድንጋይ የጠጠረ የአመክንዮና የትንታኔ መሰረት መገንባት። እና የትምህርቶቹ ይዘት ቀላል አይደለም። ከጥንታዊ ፍልስፍና፣ ከስነ ምግባር፣ ከእውቀት ምንጭ ጥናት እስከ ሜታፊዚክስ ድረስ ነው የምናወራው። እና ይህ ሁሉ ከባድ ነገር ለምን አስፈለገ? እስኪ እናስበው። አንድ ቄስ ሰዎችን ስለ ሕይወት፣ ስለ ስቃይ፣ ስለ ትርጉም በሚጠይቋቸው ትላልቅ ጥያቄዎች ውስጥ መምራት አለበት። ታዲያ ይህ ስልጠና እነዛን ጥያቄዎች በጥልቀትና በርህራሄ ለመመለስ የሚያስችል የአእምሮ ማዕቀፍ ይሰጣል ማለት ነው። ያው ለምሳሌ ሜታፊዚክስ የሚለውን ቃል እንውሰድ። ሲሰሙት በጣም ከባድ ይመስላል አይደል? ግን በቀላሉ ሲታይ ስለ እውነታ መሰረታዊ ተፈጥሮ መጠየቅ ማለት ነው። ህልውና ምንድን ነው? መኖር ማለትስ? የሚያሳየንም መጀመሪያዎቹ ዓመታት ምን ያህል ጥልቅና ትንታኔያዊ አስተሳሰብን በማዳበር ላይ እንደሚያተኩሩ ነው። ስለዚህ እዚህ ላይ አንድ ግልጽ ሽግግር ማየት እንችላለን። የመጀመሪያዎቹ 2 ዓመታት እንዴት ማሰብ እንዳለብን ነው የሚያስተምሩት። ቀጣዮቹ 4 ዓመታት ደግሞ ምን ማመን እንዳለብንና እንዴት ማገልገል እንዳለብን ላይ ያተኩራሉ። ከአመክንዮ ወደ ተግባር የሚደረግ ጉዞ ማለት ይሄ ነው። እሺ፣ ያ የፍልስፍና መሰረት በደንብ ከተጣለ በኋላ አሁን ወደ ዋናው የጉዞ ልብ እንገባለን። ወደ ስነ መለኮት ማለት ነው። እዚህ ላይ ነው እንግዲህ ተማሪዎች የካቶሊክ እምነትን ዋና ዋና አስተምህሮች፣ ታሪክና ቅዱሳት መጻሕፍትን በጥልቀት የሚመረምሩት። እና እንደምታዩት ሥርዓተ ትምህርቱ በጣም ሰፊ ነው። ግን ዋናው ቁልፍ ነገር ሚዛኑ ላይ ነው። መጽሐፍ ቅዱስን መረዳት፣ አስተምህሮን ማወቅ እና ከዛ ደግሞ ያንን ዕውቀት በእውነተኛ የሥነ ምግባር ውሳኔዎች ላይ መተግበር። ለምሳሌ ዝም ብሎ ወንጌልን ማጥናት ብቻ አይደለም። ያ ትምህርት በዘመናዊ የሕክምና ሥነ ምግባር ላይ እንዴት ተጽዕኖ እንደሚያሳድርም መመርመርን ይጨምራል። ሁሉም ነገር የተያያዘ ነው ማለት ነው። ግን ቄስ ለመሆን ዕውቀት ብቻውን በቂ አይደለም በጭራሽ። ለዛም ነው ሥርዓተ ትምህርቱ ከንድፈ ሐሳብ ወደ ተግባር ወሳኝ የሆነ ሽግግር የሚያደርገው። እዚህ ላይ ነው እንግዲህ መጻሕፍት ትንሽ ወደ ጎን የሚሉና ከሰዎች ጋር የመስራት ክህሎት ዋናው ትኩረት የሚሆነው። እና ይሄ ክህሎት የሚገነባው ደረጃ በደረጃ ነው። መጀመሪያ ውጤታማ በሆነ መንገድ እንዴት መግባባት እንደሚቻል ይማራሉ። ከዛ ወደ መስክ ወጥተው የተግባር ልምድ ያገኛሉ። ቀጥሎ የመስበክን ጥበብ ይለማመዳሉ። በመጨረሻም ደግሞ አንድ እውነተኛ ሰበካ ውስጥ ገብተው ይህን ሁሉ ነገር በተግባር ያውዱታል ማለት ነው። ይሄ ሰንጠረዥ በጣም ገላጭ ነው። ጥናቱ እየገፋ ሲሄድ ትኩረቱ ምን ያህል ወደ ተግባር እንደሚዞር ልብ በሉ። ሙሉ 35 በመቶ የሚሆነው ለተግባራዊ ክህሎቶችና ልምምዶች ነው የተሰጠው። ይሄ የሚያሳየው እውነተኛው አገልግሎት የዚህ ስልጠና እምብርት መሆኑን ነው። እሺ፣ አሁን ወደ ጉዞው መደምደሚያ ደርሰናል። 5ኛ እና 6ኛ ዓመት። ይህ ሁሉ ነገር የሚዋሃድበት ምዕራፍ ነው።
ፍልስፍናው፣ ስነ መለኮቱ እና ተግባራዊ ክህሎቶቹ ሁሉም ተቀናጅተው ለአንድ ቄስ የዕለት ተዕለት ኃላፊነቶች ዝግጁ የሚሆንበት ጊዜ ነው። ይህንም በከፍተኛ ደረጃ ትምህርቶች ውስጥ በደንብ ማየት እንችላለን። የቀኖና ሕግ፣ የምስጢረ ንስሐ እና ቅብዓ ቅዱስ ጥናት፣ የአርብቶ አደርነት አስተዳደር፣ እነዚህ ሁሉ አንድ ቄስ በየቀኑ ከሚያከናውናቸው ተግባራት ጋር በቀጥታ የተያዙ ናቸው። እና ይህ ስልጠና ለሁሉም አንድ አይነት ተኮርጦ የሚሰጥ አይደለም። እዚህ ላይ ነው እንግዲህ በልዩ ሙያ ላይ ማተኮር የሚመጣው። የምርጫ ትምህርቶች አንድ ተማሪ በልዩ ፍላጎቱ ላይ እንዲያተኮር ያስችሉታል። ለምሳሌ አንድ ሰው በሆስፒታል ውስጥ ለማገልገል ተጠርቷል ብሎ ስለሚያስብ በስነ ምግባር ስነ መለኮት ላይ ሊያተኮር ይችላል። ሌላው ደግሞ ማስተማር ፈልጎ በቤተ ክርስቲያን ታሪክ ላይ ጠለቅ ብሎ ሊገባ ይችላል። እንግዲህ ከዚህ የ6 ዓመት ረጅም ጉዞ በኋላ ውጤቱ ምንድነው? ድምሩ 173 የክሬዲት ሰዓት። ይህ ቁጥር ዝም ብሎ ቁጥር አይደለም። ከጀርባው ያለውን የአእምሮ ጥልቀትና ማይታመን ቁርጠኝነት ነው የሚያሳየው። እና ይህ ሁሉ ነገር ካለፈ በኋላ የፍልስፍና ክርክሮቹ፣ የመጽሐፍ ቅዱስ ትንታኔዎቹ፣ የሰበካ ልምምዶቹ ከ173 የክሬዲት ሰዓት ጥናት በኋላ የመጨረሻው ዓላማ ምንድን ነው? የዚህ ሁሉ ሥልጠና እውነተኛ ግብ ምን ይሆን? ዕውቀት ብቻ ማካበት ነው ወይስ ከዛ የላቀ ነገር አለ? አንድ ተቋም የአንድን ሰው ሕይወት ለመቅረጽ የሚያወጣው ዝርዝር ዕቅድ ምን ይመስላል? ዛሬ የምናደርገው ይሄንን ነው። የሆነ ልዩ ሰነድ ውስጥ ገብተን እንመለከታለን። ይሄ ሰነድ የኢትዮጵያ ወንጌላዊ ስነ መለኮት ኮሌጅ የ2013 የተማሪዎች መመሪያ መጽሐፍ ነው። እናም አንድ ተቋም ለአገልጋዮች የተሟላ የሕይወት ብሉፕሪንት እንዴት እንደሚቀርጽ እንመረምራለን። ከመጀመሪያው ገጽ ላይ ከኮሌጁ ርዕሰ መምህር የእንኳን ደህና መጣችሁ መልእክት ውስጥ ይህንን በጣም ኃይለኛ ጥቅስ እናገኛለን። የሚያስደስት እና የሚያዋርድ የሚሉትን ቃላት አጠቃቀም ልብ በሉ። እርስ በርስ የሚቃርኑ ይመስላሉ አይደል? ግን የተቋሙን ዓላማ ጥልቀት ነው የሚያሳዩት። ይህ የተልእኮውን ክብደት ብቻ ሳይሆን በግለሰቡ ላይ ሊያመጣ የሚችለውን የለውጥ ተጽዕኖም ከመጀመሪያው ፍንጭ ይሰጠናል። እንግዲህ እስቲ ስለ ተቋሙ ጥቂት መሰረታዊ መረጃዎችን እኔ ኮሌጁ አዲስ አበባ ውስጥ ነው የሚገኘው። የተመሰረተው ደግሞ በጣም ግልጽ የሆነ ተልእኮ ይዞ ነው። ይሄውም የኢትዮጵያን ቤተ ክርስቲያን ለማገልገል ሰዎችን ማስታጠቅ። ይህንን መነሻ ማወቃችን ወደፊት የምንመረምራቸውን የአንዳንዱን ደንቦችና መመሪያዎች በምን መነጽር ማየት እንዳለብን ለመረዳት በጣም ነው የሚጠቅመን። እሺ፣ የዚህን ትንታኔ አወቃቅረን እንመልከት። እዚህ ጋር የመመሪያ መጽሐፉን ፍልስፍና ለመረዳት የራሱን መዋቅር ነው የምንጠቀመው። መጀመሪያ የአገልጋዮች ብሉፕሪንት ምን እንደሆነ እንመለከታለን። ቀጥሎ ደግሞ ጭንቅላትን፣ ልብን እና እጆችን እንዴት እንደሚያሰጥ እንመረምራለን። መጨረሻ ላይ ደግሞ የዚህ ሁሉ ብሉፕሪንት አጠቃላይ ዓላማ ምን እንደሆነ እናያለን። እናም የመጀመሪያው ክፍል ይሄ ነው፣ የአገልጋዮች ብሉፕሪንት። የመመሪያ መጽሐፉን የሚያደራጅበትን ማዕከላዊ መርህ የምንመለከተው እዚህ ጋር ነው። በሌላ አገላለጽ ተቋሙ አንድን ሰው ከአ እስከ ፐ እንዴት እንደሚቀርጽ የሚያሳይ መሰረታዊ ንድፍ ነው ማለት ይቻላል። የመመሪያ መጽሐፉ ዋና ፍልስፍና ይሄው ነው። ጭንቅላት፣ ልብ እና እጆች። ጭንቅላትን በእውቀት፣ ልብን በባህሪ ግንባታ፣ እጆችን ደግሞ በተግባራዊ ክህሎት ማስታጠቅ። የጽንሰ ሐሳብ በመመሪያ መጽሐፍ ውስጥ ያለውን እያንዳንዱን ደንብ እና መመሪያ ለመረዳት እንደ ቁልፍ ነው የሚያገለግለው። እስቲ አሁን ወደ ብሉፕሪንቱ የመጀመሪያ ክፍል እንግባ። ይህ ክፍል የሚያተኩረው ተቋሙ በሚጠየቀው የአእምሮ እና አካዴሚክ ብቃት ላይ ነው። እንደምታዩት ተማሪዎች ሊያሟሉ የሚገባቸው ግልጽ የአካዳሚክ መመዘኛዎች አሉ። ለዲፕሎማ እና የመጀመሪያ ዲግሪ ዝቅተኛው የውጤት ነጥብ 2.0 ሲሆን ለማስተርስ ዲግሪ ደግሞ 2.5 ነው። ይህ የሚያሳየው የአእምሮ ብቃት የመግቢያ በር ብቻ ሳይሆን በቆይታቸው በሙሉ ሊጠበቁት የሚገባ ቀጣይነት ያለው መስፈርት መሆኑን ነው። የአካዳሚክ ደረጃዎችን አለማሟላት ደግሞ ግልጽና ደረጃ በደረጃ የሚከብድ ማዘዝ አለው። ከመጀመሪያ ማስጠንቀቂያ ጀምሮ እስከ መባረር ድረስ ሂደት አለው። ይሄ ጭንቅላትን የማስታጠቁን ክፍል ተቋሙ ምን ያህል በቁም ነገር እንደሚመለከተው ያረጋግጥልናል። አሁን ደግሞ ወደ ብሉፕሪንቱ ሁለተኛ ምሰሶ እንሂድ። በዚህ ክፍል ተቋሙ የተማሪን ውስጣዊ እና መንፈሳዊ ሕይወት ለመቅረጽ እንዴት እንደሚጥር እንመለከታለን። እዚህ የምናያቸው ነገሮች ከአካዳሚክ ትምህርት ባሻገር መንፈሳዊ ሕይወትን ለመቅረጽ የተነደፉ የግዴታ እንቅስቃሴዎች ናቸው። እነዚህ ፕሮግራሞች አማራጭ አይደሉም፣ የተማሪው የትምህርት ቆይታ የማይነጣጠሉ ክፍሎች ናቸው። ይህ ቁጥር የተቋሙን አቋም በሚገባ ያሳያል። ተማሪዎች በጸሎት ፕሮግራሞች ላይ እንዲገኙ የሚጠበቅባቸው ዝቅተኛው የመገኘት መጠን 75 በመቶ ነው።
ይሄ የሚያሳየው መንፈሳዊው ክፍል ከተማሪው የዕለት ተዕለት ሕይወት ጋር ምን ያህል በጥብቅ የተዋሃደ እንደሆነ ነው። ይሄ በጣም ትልቅ ነገር ነው። ለመመረቅ ባህሪ መደበኛ እና የማይታለፍ መስፈርት መሆኑ የልብን አስፈላጊነት ያጠናክራል። በሌላ አነጋገር ዕውቀትና ባህሪ እኩል ክብደት ተሰጥቷቸዋል ማለት ነው። አንዱ ያለ ሌላኛው ለመመረቅ አያበቃም። እሺ፣ ጭንቅላትንና ልብን አይተናል። አሁን ወደ ሦስተኛው የማስታጠቅ ክፍል እንሸጋግር። ይህ ክፍል የአእምሮ እና የመንፈሳዊ እሴቶች ወደ ተግባራዊ እና የዕለት ተዕለት ባህሪ እንዴት እንደሚተረጉሙ ያሳየናል። እዚህ ላይ ተቋሙ በአካዳሚክ ታማኝነት ላይ ያለውን ጥብቅ ደንብ እንመለከታለን። ስርቆተ ጽሑፍ እና ማጭበርበር በዝርዝር ተብራርተዋል። ይህም እውቀትን በአግባቡ መያዝ ወይም በተግባር ማዋል ምን ያህል አስፈላጊ እንደሆነ ነው የሚያሳየው። የመመሪያ መጽሐፉ በግልጽ የሚያወግዛቸውን የተወሰኑ ባህሪያት እዚህ ዝርዝር ውስጥ እናያለን። ይህ የሚያሳየው የማህበረሰቡ የሥነ ምግባር ደንብ የግልና ማህበራዊ ሕይወትን በጥብቅ ለመቆጣጠር ያለመ መሆኑን ነው። ዝርዝሩ በጣም ሰፊ ነው። ካለባበስ ደንቡ የወሰደውን ይህንን ቀጥተኛና ኃይለኛ ጥቅስ ስሙ። ተቃራኒ ጾታውን ወደ ኃጢአት የሚፈታተኑ ልብሶችን አስወግዶ የግል ምርጫዎች እንኳን በተቋሙ እሴቶች እንዴት እንደሚማሩ ቁልጭ አድርጎ የሚያሳየው የግል ገጽታ ማህበረሰቡን እሴቶች ማንጸባረቅ አለበት የሚል ጠንካራ መልእክት አለው። ከዚህም በተጨማሪ እንደ ማጨስና አልኮሆል ያሉ ሌሎች ክልክላዎችም ይህንን ቁጥጥርና ዲሲፕሊን የተሞላውን አካባቢ ያጠናክራሉ። እያንዳንዱ ደንብ ትንሽም ይሁን ትልቅ የተቋሙን አጠቃላይ መርህ በተግባር ለማዋል የተነደፈ ነው። እሺ፣ እንግዲህ ወደ መደምደሚያው የደረስን ነው። ሦስቱን ዋና ዋና ክፍሎች ጭንቅላት፣ ልብ እና እጅ በማቀናጀት የተቋሙን አጠቃላይ ራዕይ እስቲ እንመልከት። ይሄ መግለጫ እያንዳንዱን ደንብ እና ሥርዓት የሚያስረው አጠቃላይ ግብ ምን እንደሆነ ያስታውሰናል። ከመማሪያ ክፍል እስከ ግቢ ውስጥ ያለው እያንዳንዱ እንቅስቃሴ በዚህ ማዕከላዊ ዓላማ ዙሪያ ነው የሚያጠናጥነው። ይህ ምስላዊ መግለጫ ሦስቱ ክፍሎች እንዴት የአንድ ወጥ ፍልስፍና እርስ በርስ የተያያዙ ክፍሎች እንደሆኑ በሚገባ ያሳያል። ጭንቅላት፣ ልብ እና እጆች አንዱ ከሌላው ተለይቶ የሚታይ ሳይሆን ሁሉም በአንድ ላይ የተሟላውን ሰው ለመቅረጽ ነው የሚሰሩት። እናም የዚህ አጠቃላይ ብሉፕሪንት የመጨረሻው ውጤት ይሄ ነው። ያንዳንዱ ድንብ፣ ያንዳንዱ መስፈርት እና ያንዳንዱ ስልጠና ወደዚህ አንድ ወጥ ግብየው የሚያመራው። በመጨረሻም ይሄንን አሳሳቢ ጥያቄ ይዘን እንለያይ። እንደዚህ ያሉ ሁሉን አቀፍ ብሉፕሪንቶች የአንድን ሰው ሕይወት በመቅረጽ ረገድ ምን ሚና አላቸው? ይሄ ሁላችንም ልናስብበት የሚገባ ጥያቄ ነው። ለመሆኑ አንድን አገልጋይ ለመቅረጽ ምን ያስፈልግ ይሆን? ዛሬ የምንመለከተው እንግዲህ ይህንን ጥያቄ በቀጥታ የሚመልስልን አንድ በጣም ዝርዝር ሰነድ ነው። ይኸውም አዲስ አበባ ውስጥ የሚገኝ የአንድ የሥነ መለኮት ኮሌጅ ሥርዓተ ትምህርት ነው። ይሄ ትንታኔ አንድ ተቋም መሪዎችን እንዴት እንደሚቀርጽ ከውስጥ ሆነን የምናይበት አጋጣሚ ይሰጠናል። እሺ፣ የምንመረመረው ነገር ምንጩ ይሄው ነው። በ2015 የወጣው የኢፒብስ ሥነ መለኮት ኮሌጅ ይፋዊ ሥርዓተ ትምህርት። ይህ ማለት የምናገኘው መረጃ ሁሉ ከራሱ ከተቋሙ የመጣ ትክክለኛ ነው ማለት ነው። እና ዋናው ጥያቄ ምንድን ነው? አንድ አገልጋይ የሚያልፍበት መደበኛ ስልጠና ምን ይመስላል? ያው ይሄው የምመረምረው ሥርዓተ ትምህርት ከጀርባው ካለው ፍልስፍና አንስቶ እስከሚሰጡት ትምህርቶች ድረስ ሁሉንም ነገር ደረጃ በደረጃ ያሳየናል። እሺ፣ አሁን በቀጥታ ወደ ኮርሶቹ ዝርዝር ከመግባታችን በፊት መጀመሪያ የተቋሙን ልብ እንይ። ዋና ዓላማው ምንድን ነው? ፍልስፍናውስ? በቃ ትምህርቱን ለምን እንደሚሰጡ የሚመልስልን ክፍል ይህን ነው። በጣም የሚያስገርመው የተቋሙ ስም ራሱ ዓላማውን ይነግረናል። ኤፒፒዝ የሚለው ቃል ሐዋርያ፣ ነቢይ፣ ወንጌላዊ፣ ፓስተር እና አስተማሪ የሚሉትን ቃላት የመጀመሪያ ፊደላት የያዘ ነው። ስለዚህ ከጅምሩ ግልጽ ነው። ኮሌጁ ሰዎችን ለነዚህ ስፔሲፊክ የአገልግሎት ዘርፎች ለማሰልጠን ነው የተቋቋመው። እሺ፣ የኮሌጁ ፍልስፍና የት ላይ ነው ያረፈው? በቃ የቅዱስ አውግስቲኖስ ታዋቂ አባባል ላይ ነው። አንተ ለራስህ ፈጥረህ ሆናልና ልባችንም በአንተ ውስጥ እስኪያርፍ ድረስ እረፍት የለውም። ይህም ማለት ነው ትምህርቱ ዝም ብሎ ዕውቀት መቆለል አይደለም፣ ይልቅስ መንፈሳዊ ፍለጋ ነው። እውነተኛ እረፍት የሚገኘው እግዚአብሔርን በማወቅ ውስጥ ነው የሚል መሠረት አለው። እንግዲህ ሙሉ ሥርዓተ ትምህርት በአራት ዋና ዋና ምሰሶች ላይ ነው የቆመው። አንደኛ፣ የመጽሐፍ ቅዱስን እውነት መረዳት። ሁለተኛ፣ ክርስቲያናዊ ባህሪን መገንባት። ሦስተኛ፣ ቤተ ክርስቲያንን ማነጽ እና አራተኛ፣ ዓለምን በወንጌል መድረስ። አያችሁ አደል?
ከግል እውቀት ተነስቶ እስከ ማኅበረሰብ አገልግሎት ድረስ የሚዘልቅ የተሟላ እይታ ነው ያለው። እሺ፣ የመጀመሪያው ግብ ማለትም የመጽሐፍ ቅዱስን እውነት መረዳት መነሻው የት ነው? ሁለተኛ ጢሞቴዎስ 3 ላይ ነው። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው የሚለው። ይህ ምን ያሳያል? ኮሌጁ መጽሐፍ ቅዱስን ዝም ብሎ እንደ አንድ ታሪካዊ መጽሐፍ ሳይሆን ሕያውና ሥልጣን እንዳለው መለኮታዊ ቃል አድርጎ እንደሚቆጥረው ነው። አሁን ደግሞ ወደ ሁለተኛው ምሰሶ እንምጣ፣ ባሕሪን መገንባት። ያዕቆብ አንድ ላይ ቃሉን የምታደርጉ ሁኑ እንጂ የምትሰሙ ብቻ አትሁኑ ይላል አይደል? በቃ ይሄ ነው ነጥቡ። ትምህርቱ ትክክለኛ እውቀት ላይ ብቻ አይደለም ያተኩረው፣ ትክክለኛ ተግባርም ላይ ነው። እውቀት በራሱ በቂ አይደለም፣ ወደ ተግባር መቀየር አለበት። እሺ፣ እስካሁን የኮሌጁን ለምን አይተናል። አሁን ደግሞ ወደ ምን እንገባ። ዋናው የትምህርት ፕሮግራማቸው ምንድን ነው? ተማሪዎችስ በትክክል ምን ይማራሉ? እስቲ በዝርዝር እንመልከት። በቃ ዋናው ፕሮግራማቸው የሥነ መለኮት ዲፕሎማ ነው። ለመመረቅ በድምሩ 56 የክሬዲት ሰዓታትን ማጠናቀቅ ያስፈልጋል። ይሄ ማለት የሙሉ ጊዜ ተማሪ ከሆኑ 2 ዓመት ይፈጃል። የማታ ወይም የትርፍ ጊዜ ተማሪ ከሆኑ ደግሞ 3 ዓመት ይወስዳል ማለት ነው። የሥርዓተ ትምህርቱ አወቃቀር በጣም አስደሳች ነው። በሁለት ይከፈላል። አንደኛ፣ ሁሉም ተማሪዎች በጋራ የሚወስዷቸው መሠረታዊ ኮርሶች አሉ። ከዛ በኋላ እያንዳንዱ ተማሪ በራሱ ምርጫ ወደሚፈልገው መስክ ያተኮራል ማለት ነው። ለምሳሌ በሥነ መለኮት፣ በአገልግሎት ወይም በመጽሐፍ ቅዱስ ጥናት። እንግዲህ ይሄ ሰንጠረዥ የሥርዓተ ትምህርቱን የልብ ምት ነው የሚያሳየን። በግራ በኩል እንደምናየው ሁሉም ተማሪዎች የሚወስዷቸው የጋራ ኮርሶች አሉ። ለምሳሌ የፍልስፍናና ሥነ መለኮት መግቢያ የሚለው። በቀኝ በኩል ደግሞ ተማሪዎች እንደ ምርጫቸው የሚያተኩሩባቸው ልዩ መስኮቶች አሉ። ለምሳሌ ሥነ መለኮታዊ፣ አገልግሎታዊ ወይም መጽሐፍ ቅዱሳዊ የሚባሉት። ይሄ በግልጽ የሚያሳየው ምንድን ነው? ስልጠናው ጠንካራ መሠረት ከመስጠት ባሻገር ለልዩ ሙያም እንደሚያዘጋጅ ነው። እስቲ አንድ ኮርስ ላይ ብቻ ትኩረት እናድርግ። ለምሳሌ የፍልስፍናና ሥነ መለኮት መግቢያ የሚለውን። የዚህ ኮርስ ግብ በቀጥታ ከሰነዱ ስንጠቅስ በጋራ አስተሳሰብ የታሰረን አእምሮ ነፃ ማውጣትና ሂሳዊ ጥያቄዎችን ማበረታታት ነው ይላል። ይሄ በጣም ትልቅ ነገር ነው። ኮሌጁ እምነትን ከምክንያታዊነትና ከጥልቅ አስተሳሰብ ጋር አጣምሮ ለማስተማር ምን ያህል እንደሚጥር ያሳያል። እሺ፣ እስካሁን ስለ ትምህርቱ አውራን። አሁን ደግሞ አንድ ተማሪ ለመሆን ምን ያስፈልጋል? ከማመለከቻ እስከ ምረቃ ያለው ሂደት ምን ይመስላል ወደሚለው ተግባራዊ ክፍል እንለፍ። እንግዲህ አንድ ሰው ተማሪ ለመሆን መጀመሪያ የማመለከቻ ቅጽ እና ጽሑፍ ማስገባት አለበት። ከዛ የ10ኛ ወይም የ12ኛ ክፍል የትምህርት ማስረጃ ያስፈልጋል። ሌላው ደግሞ ከአካባቢ ቤተ ክርስቲያን የድጋፍ ደብዳቤ ማቅረብ እና በመጨረሻም የኮሌጁን የመግቢያ ፈተና ማለፍ። ስለዚህ አካዳሚክ ብቃትን ብቻ ሳይሆን መንፈሳዊ ሕይወትንና ቁርጠኝነትንም ጭምር ነው የሚመለከቱት። እዚህ ገበታ ላይ እንደምናየው ለተለያዩ የተማሪ አይነቶች የተለያየ የትምህርት ጫና አለ። የሙሉ ጊዜ ተማሪዎች በሴሚስተር ከ12 እስከ 15 ክሬዲት ሰዓት ይወስዳሉ። የማታ ተማሪዎች ከ6 እስከ 12፣ የትርፍ ጊዜ ተማሪዎች ደግሞ ቢበዛ 9 ክሬዲት ሰዓት ነው የሚወስዱት። ልዩነቱን በግልጽ ያሳያል። ውጤትስ እንዴት ነው የሚሰጠው? ይህ ሰንጠረዥ በግልጽ ያሳያል። ለምሳሌ ኤ ለማግኘት ከ87 እስከ 100% ማምጣት ያስፈልጋል። ኤፍ ደግሞ ከ55% በታች ነው። ሁሉም ነገር ግልጽ በሆነ መስፈርት ነው የሚለካው። እሺ፣ ይህ ሁሉ ስልጠና፣ ይህ ሁሉ ሂደት መጨረሻ ላይ ምን አይነት ውጤት ለማምጣት ነው? አሁን ወደዛ እንምጣ። የመጨረሻ ውጤት ምንድን ነው? በቃ አንድ ተማሪ ሲመረቅ እነዚህን ብቃቶች ይዞ ይወጣል ተብሎ ይጠበቃል። አንደኛ፣ ጠለቅ ያለ የመጽሐፍ ቅዱስ ዕውቀትና ክህሎት ይኖረዋል። ሁለተኛ፣ አካዳሚያዊ ምርምር በብቃት መስራት ይችላል። ሦስተኛ፣ በሚያገለግልበት ማኅበረሰብ ውስጥ ችግር ፍቺ ይሆናል። ከሁሉም በላይ ደግሞ የበሰለ ክርስቲያናዊ ባህሪ ያሳያል። አስተውላቸዋል? እነዚህ ነጥቦች መጀመሪያ ላይ ያየናቸውን የኮሌጁን 4 ዋና ግቦች በቀጥታ ነው የሚያንጸባርቁት። ስለዚህ የመጨረሻው እና ትልቁ ግብ ምንድን ነው? በመጽሐፍ ቅዱስ ላይ የተመሠረቱ ውጤታማ እና ለአካባቢያቸው ጠቃሚ የሆኑ ፓስተሮች፣ ወንጌላውያንን እና መምህራንን ማፍራት ነው፣ ለቤተ ክርስቲያንም ሆነ ለመላው ማኅበረሰብ። እንግዲህ ይህንን ትንታኔ በአንድ ትልቅ ጥያቄ እንዝጋው። አንድን ሙሉ ሥርዓተ ትምህርት በአንድ መሠረታዊ መጽሐፍ ላይ ብቻ መሰርቶ ማስተማር የአንድን ሰው ዕውቀት፣ ባህሪ እና ዓለምን የሚመለከትበትን መንገድ እንዴት ይቀርጸው ይሆን?
ይሄ የዚህ አይነት ትምህርት በግለሰብም ሆነ በማኅበረሰብ ላይ ያለውን ጥልቅ ተጽዕኖ እንድናስብበት የሚያደርግ ጥያቄ ነው።